አሁን ግን ሌላ ምንም አማራጭ ስላላገኘሁኝ በቃ ስደት መርጫለሁ። ስደት ልሄድ ነው። ምን ትሉኛላችሁ እናንተ? እስኪ መከሩኝ። አገር ትመጣላችሁ፣ በቃ ደስ ብሏችሁ የምትኖሩ ይመስላችኋል። ስትመጡ ሌላ ጉዳይ ሆኖ ስታገኙት በቃ መልሳችሁ እንደገና ስደትን ትመርጣላችሁ ማለት ነው። ይህ እንደምታዩት እቃዬን አነሳስቻለሁ ማለት ነው። ባዶ ሆኗል። ወይ ቤት ቁልፌንም አስረክቤያለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበሯችሁ የቻናሌ ቤተሰቦች አድማጭ ተመልካቾቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁኝ። እንግዲህ ዛሬ እንኳን ውስጤ በቃ የሆነ ሀሳብ ሆኖብኛል፣ ጭንቀት ሆኖብኛል። ዛሬ በቃ ለመወሰን ያቃታይ ነገር ማለት ነው። እንግዲህ ስንት ዓመት ሙሉ እኔ እንጃ እንዴት ብዬ እንደምናገር ራሱ አላቅም ማለት ነው። አንዳንድ ጊዜ በጣም የሚያሳዝነው ነገር ማለት ነው የመዳም ቅመሞች አረብ ሀገር ሆነው እየለፉ በጣም ስቃይ መከራ እያሳለፉ ሀገራቸው ላይ ቤት ይሰራሉ፣ ቦታ ይገዛሉ፣ ምን ይላሉ ማለት ነው። ግን ከዛም እተው ደግሞ በቃ ተሟልቶላቸው አረብ ሀገር እንዳሰቡት ሆነው ለመኖር በጣም ይከብዳል ማለት ነው። በጣም ማለት ነው። እና ወደ ቤተሰቦቼ እኔም በጣም እንትን ብሎኛል ማለት ነው። ውስጤ ይሄ ነው የማልለው ነገር በቃ ሀሳብ ግብት ብሎብኛል ውስጤ ማለት ነው። መረጋጋት አልቻለም። በቃ አሁን ላይ እንግዲህ ያሰብኩት ነገር በጣም የሚከብድ ነገር ነው። ውስጤ የተጨናነቀ፣ ውስጤ በሀሳብ እየተጎዳ እንግዲህ እዚህ ደርሻለሁ ማለት ነው። ቤቴም ብቻዬን ሆኜ ለመኖር በጣም ፈርቼ እስካሁን ድረስም ብዬ ያው ቤተሰብ ጋር እንደምኖር ነበር የምታውቁት። እና አሁንም እንግዲህ የስንት ዓመት የለፋሁበትን ቤቴን ላከራየው ነው። እስካሁንም ባዶውን መቀመጡ በጣም ያሳዝነኛል። ተከራይቶ በሆነ ለአንዳንድ ነገር እንኳ ይችል ነበረ። ያው ከዛሬ ከነገ እገባበታለሁኝ እያልኩኝ ጊዜው ሄደ። መቼም ያው አላህ ያለውና አላህ የወሰነው ነገር ነው የሚሆነው። አልሐምዱሊላህ በቃ ቤቴን አከራይቸው እኔም ወደ ስደት። ምንም አማራጭ የለም። አገር ትመጣላችሁ፣ በቃ ደስ ብሏችሁ የምትኖሩ ይመስላችኋል። ስትመጡ ሌላ ጉዳይ ሆኖ ስታገኙት በቃ መልሳችሁ እንደገና ስደትን ትመርጣላችሁ ማለት ነው። እና እንግዲህ እኔማ ልኖር ብዬ መጋረጃዬን ሰቃቅዬ አንዳንድ እቃዎችን አሟልቼ ምን ብዬ ብዙ ጊዜ ያሳየቻችሁ ነበር ማለት ነው። አሁን ግን ሌላ ምንም አማራጭ ስላላገኘሁኝ በቃ ስደት መርጫለሁ። ስደት ልሄድ ነው። ምን ትሉኛላችሁ እናንተ? እስኪ መከሩኝ። ውስጤ ርብሽብሽ ስላለና በሀሳብ ስለተጎዳ እንዳሰሰብኩት ስላላገኘሁት ቤቴን አከራይቸው በቃ ስደት ሁለተኛ ማለት ነው። እስከ ዛሬ ግን የለፋሁበትን ቤቴን እስከ ዛሬ የለፋሁበትን ግቤን ለማንም አላከራይም። ግን እንዲጠብቁ ብዬ ሰርቪሱን አከራይቼ ዋናውን ቤት ይጠበቃል ብዬ ነበረ። ያው እኔም ብገባ ካከራየሁት ውጡ ለማለት ይከብዳል በሚል ሁኔታ ነበረ ተዘግቶ የኖረው ማለት ነው። ግን አሁን ሳስበው ምንም ሌላ አማራጭ የለኝም ማለት ነው። በቃ እዛው ስደት ሂጄ ደግሞ እዛው መዳም ጋር መናፈር ይሻለኛል። ምን ላርግ? እስኪ ቅመሞችዬ እናንተ አስተያየታችሁን፣ ምክራችሁን እስኪ ኮሜንት ላይ አስቀምጡልኝ። እኔ ሀሳብ ስለሆነብኝ ነው ማለት ነው። ስንት ዓመት ለፍታችሁ ስደት በቃ ያው ነው፣ ሁልጊዜ እንደ አዲስ ነው። ሁልጊዜ በቃ አይጠገብም፣ እንዳሰባችሁት አይሆንም። እና እኔ ለፍቼ በቃ ለኪራይ ልሰጠው ነው ማለት ነው። እስከ ዛሬ ድረስ ግን አላከራይም ቤቴን፣ የለፋሁበትን እኔ ራሴው እኖርበታለሁ የሚል ሀሳብ ነበር ማለት ነው። ደግሞ ከተማ ስትኖሩ የሆነ ስራ ሊኖራችሁ ይገባል። የሆነ ነገር ስራ ካልጀመራችሁ
ዝም ብላችሁ ከተቀመጣችሁ የኪሳችሁን ማጣራትና ማራገፍ ስለሆነ ምንም ለውጥ የለውም ማለት ነው። እና እኔም እንግዲህ እዛ ቁጭ ለማለት አስቸጋሪ ሆኖብኛል ማለት ነው። ግዴታ ስደት ሂጄ ደግሞ ያንን በፊት አቅጄ የነበረውን ነገር ቢሳካ ሰርቼ እንደገና የሆነ ገበያ ለመክፈት ምናምን ነገር እንትን ብዬ መልሼ ሀገር የማሰብ ጉዳይ ነው በውስጥ ያለው ነገር ማለት ነው። ለምን ከዛሬ ከነገ ነገሮችን ስታዋቸው በጣም እየከበዱ ነው የሚሄዱት ማለት ነው። ገንዘባችሁ በ5 በ10 ሳታውቁት እየጠፋ አልሆነ ነገር ላይ እየሆነባችሁ ስለምታገኙት ያሰባችሁትን ነገር ለመስራት በጣም ያስቸግራችኋል ማለት ነው። እና እንግዲህ ዱአ አድርጉልኝ ብቻ ሁሉም ያለ ውሳኔ ነው። እኔ በቃ አከራይቸው ስደት ብያለሁኝ። እናንተ ደግሞ እስኪ የሚሻለውን ነገር እናንተ ንገሩኝ ማለት ነው። እንግዲህ እንደምታዩት እቃዬን አነሳስቻለሁ ማለት ነው። ባዶ ሆኗል ወይ ቤት ቁልፌንም ማስረክብ ያለሁኝ ማለት ነው። በአንድ በኩል ነው እንግዲህ የቀረኝ። ይኸው ጓዜን አነሳስቼ ባዶ ሆኗል ማለት ነው። ያው ማከራየው ግማሹን ነው ሙሉውን ስለማይችሉ ማለት ነው። እና ያው እቃዬን እንደምታዩት ወደዛ አዟዙር ያለሁኝ ወደዛ ሰታተርኩት ማለት ነው። እና ያው እዚህ ቀይር ያለው ደግሞ ለሰዎቹ ግዴታ መልቀቅ ስላለብኝ ጓዜን ወደ ሌላ ቦታ አጓጓዝኩኝ ማለት ነው። እንደ ቤት ተከራይ ማለት ነው። ቤት ተከራይ ከአንዱ ቤት አንዱ ቤት ጓዛቸውን ሲያነሳሱ እንግዲህ እንዳርገው ነው። ያው እኔም ወደ ሳሎን መጥቻለሁኝ። እንግዲህ እስኪ ያለውን ነገር ወደፊት እናየዋለን። ያንኛው ክላስ ባዶ ቀርቷል እላችኋለሁ ወደ የሀገሬ ልጆች እና ቤተሰቦቼ ጓዜን ሰብስቤ እቃዎችን ምናምን ነገር እንደዚህ አንድ ቦታ አርጌ ለኪራይ ተሰጠ ማለት ነው። እኔ ግን በጣም መወሰን አቅቶኛል። እስከ ዛሬ ድረስ እንግዲህ በቃ አይሆንም እያልኩኝ ብዙ ኪራይ እየጠየቁ የዘጋሁትን መጨረሻ ላይ ደግሞ አልሆንላችሁ ሲል ግዴታ መሆን ያለበትን ተወስናላችሁ ማለት ነው። እና እንግዲህ ያው እስኪ ኢንሻአላህ ሁሉም ለበጎ ነው ማለት ነው። እና ቅመሞችዬ የእናንተ ኮሜንት የእናንተ አስተያየት ያስፈልገኛል። ጻፉልኝ ማለት ነው። ሀባይቢ እንዴት ነው በቃ ስደት መልሰሽ አትምጪ፣ እዛው የሆነ ነገር ፍጠሪ ወይም ነይ ቶሎና የሆነ ነገር ሰርተሽ ደግሞ ለገበያ መንቀሳቀሻ ነገር ሰርተሽ ወደ ሀገርሽ ትመለሻለሽ የምትሉኝ ከሆነ የሚሆነውን ነገር እስኪ እናንተ ምከሩኝ ማለት ነው። እኔ ብቻዬን በቃ እስከዛሬ ድረስ አረብ ሀገር አልሄድም መልሼ ስደትን አልመርጥም እያልኩ ነው ብዙ ጊዜ የቆየሁትና አሁን ላይ ግን ምንም ማድረግ አልቻልኩም ማለት ነው። አቃቃተኝ። ብሩንም በቃ ስታዩት ያው ከእጅ ወዳፍ ነው። ሌላ ለውጥ የለውም የሀገራችን ሁኔታ ማለት ነው። እስኪ አልሐምዱሊላህ ዋናው ነገር ጤና ነው።